አዎ ከእንግዲህ ግን አትሸውደንም። ዛሬ እንለቀቀናል። ይሄ ቤተሰቦቻችን መረጃ ለመስጠት ነበር የፈለግኩት። ከዚህ ነገር ውስጥ አስወጣኝ እያልኩ እኮ ነው። አይሰማም እንዴ? እየጠየኩሽ እኮ ነው ያለው። ያገኛታለሁ እየመጣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ትላንትና የተፈጠረውን ነገር አይታችኋል። እንግዲህ ቤተሰቦቻችን ያው ወላንሳ ምን ስታደርግ እንዳያዝናት መረጃውም አለን፣ ሁሉም ነገር አለ በቪዲዮም። አንዳንድ ጊዜ የውላችሁ ቤተሰቦቻችን ቪዲዮ የሚጠቅመው ለዚህ ነው። ከነ እዚህ አንቺ እንደተስማማች ስታይ እያንዳንዱን የሚገርምሽ ነገር እኮ አንድ አዲስ ነገር ሲፈጠር ከመቼው ነው ሄዳ የምትደውለው ማለት ነው። ስለዚህ እኔ ምን ያክል ጭንቅላቷን ብትጠቀምብን ነው። ቤተሰቦቻችን ይሄንን ስልክ ታውቁታላችሁ። እሷ የምትጠቀምበት የነበረ ስማርት ስልክ ነው ይሄ ስልክ ማለት ነው። ከዛስ አምጪ ደግሞ ይሄኛው ስልክ ይሄን እንግዲህ ተቀብለናታል። ከውስጡ ሲም ካርድ አውጥተን አስቀምጠናል መሳቢያ ውስጥ ማለት ነው። ከነ ሲም ካርዱን በኋላ ስልኩን እንኳን ይዛ ብትሮጥ ሲም ካርዱ አለ። ሲም ካርዱ ላይ ነው ብዙ መረጃ ያለው ስልክ ምናምን ሴቭ የተደረገው ብለን ስላሰብን ማለት ነው። ይሄኛውን ስልክ ደግሞ እኔ ከተወሰነ ቀን በፊት እንደውም አንድ ቀን ቪዲዮ ላይ ካዩ እያወራው ስገባ ነበር በዚህ ስልክ ማለት ነው። የገዛሁት አዲስ ስልክ ገዝቻለሁ። አንድ ሲም ካርድ ብቻ ነው የሚይዘው ያንን ሲም ካርድ እኔ ደግሞ የነበረኝ ሁለት ሲም ካርድ ነው። ሁለቱም የምጠቀምባቸው ሲም ካርዶች ናቸው እና ለአንደኛው ሲም ካርድ ብዬ ስወጣ ደህና ስልክ ይዞ መውጣትም ያው ሌባ አስቸጋሪ ስለሆነ ይሄኛውን ይዤ ነበር የምወጣው ማለት ነው። ሰሞኑን ግን ባትሪ ቶሎ እየዘጋ አስቸግረኝ ስገዛ እንግዲህ ኦሪጂናል ባትሪ ብለው ነው የሸጡልኝ። ግን ባትሪ ቶሎ እየዘጋ ስላስቸገረኝ ጥዬዋለሁ ጭራሽ። ከዛ ባሮክ ይጫወትበታል። እንደውም እታችኛው ክፍል እሷ ብዙ ሰዓት የምትሆንበት ክፍል ባሮክ እየወሰደ ምናምን ይጫወትበታል ማለት ነው። ከዛ ውጭ የማውቀው ነገር የለም መቼ ምን ጊዜ ሲም ካርዷን አውጥታ እዚህ ውስጥ እንደከተተችው ማለት ነው። እና ቤተሰቦቻችን እያንዳንዱ የሚፈጠሩትን ነገሮች በዚህ ነው እኔ እኮ አዲስ እቅድ ለምን አመጣች ባለፈው ኬት አመጣች ምን ብሎች ነው የምትገናኝበት ነገር አለው ብዬ ስጠይቃት ነበራል። በተለይ አንቺን ሀሳብሽን ያስቀየረች ጊዜ እንደገና ነፍሰ ጡር ነኝ እርጉዝ ነኝ ያለች ጊዜ ማለት ነው። ይሄን ሁሉ ነገር እኮ እኔ መሸወዳችን በጣም ነው እየገረመኝ ያለው ማለት ነው። ከእንግዲህ ግን አትሸውደንም። ዛሬ ትልቅ እቅድ አለ። እቅዳችን ምንድን ነው? እሱ ማስፈራራት በምንችለው መንገድ ሁሉ አስፈራርተን ደውላ ራሱኑ ማለት ነው ራሱ ዳንኤል የተባለው እሱ አያውቅም። እኛ እንዳስደወልናት አያውቅም። እንዴት ሊያውቅ ይችላል? ገብቶሻል? በስነ ስርዓት አስደውለን ምናምን ነገር እዚህ ጋር ላውድ ስፒከር ላይ አድርገን ሰውየው የሚያወራትን ነገር እንሰማለን። አሁን ቤተሰቦቻችን ትላንትና እንዳቋረጥናት ስልኩን ተቀብለናታል። ደውላ ስልኩን ወስደውብኛል ብላም መረጃ አልሰጠችውም። ስለዚህ ስትደውል በራሷ ሲም ነው የምናስደውላት። እሷ ነች ብሎ ነው የሚያነሳው ማለት ነው። ቤተሰቦቻችን ሪከርድ ለማድረግ እንዲመቸን ይሄኛውን ስልክ እንጠቀማለን። ከዚህ ውስጥ ሲም ካርድ እናወጣለን። እንደውም ነይ እንጂ እዛው አስገብተሽ ነው እንትኑ ላይ የለም ኪችን ካቢኔቱ ላይ ባለችው ብሎን አውጪ እሱን ሲም ካርድ እና እዛው ከተሽ ነው። ይሄ ቤተሰቦቻችን ይሄው ካሜራ ይሄ የምትጠቀምበት ስልክ ነው። ይሄ ትልቁ ስለሆነ እዚች ውስጥ የምትገባው ይችኛዋ ናት እንጂ ከተሽ አምጪ እንግዲህ እሺ የምትለን ከሆነ ማለት ነው። እና ቤተሰቦቻችን ይሄንን እናደርጋለን ማለት ነው።
አሁን ምን እናደርጋለን መሰለሽ? አስገባሽ? ይሰራል። እስቲ ቤተሰቦቻችን ይኸው የራሷ ሲም ካርድ ገብቷል እዚህ ስልክ ውስጥ። በራሷ ሲም ካርድ ነው የምትደውልለት። ግን ትደውልልናለች ወይ ነው አሁን? ትደውልልናለች ብቻ ነው። እኔ ዛሬ መጨረሻ ማድረግ የምችለውን ነገር ሁሉ አደርጋለሁ። እምቢ ካለች ውስጥ ላይ እየገባሁ እየቀጠቀጥኩ አስተካክላታለሁ። አንቺ ሚት አንቺ ላይ ነው እየፈነጨች ያለችው እና ምክንያት እንትን አትሆኝላት። እሺ ፊት ለፊት ላይ አትምጭላት። እኔ በተለይ በምቀጣት ሰዓት ዝም በይ። እኔ እንዳትሞትም የሆነ ደምም ለዋ ላይ እንዳይኖር አድርጌ ነው የምጠፈጥፋት እያስገባው ማለት ነው ውስጥ ላይ። ሲጀመር ቪዲዮ ላይ አይቻልም እንደዛ። ቪዲዮ ከተቀረጸ ዩቲዩብ እንትን ያበላሹ ይዘጋል ማለት ነው። ስለዚህ ለዛ ነው በር እየዘጋው ቅጥቅጥ ማድረጋት። ደም አፈር ከድቤ አብልቻ አወጣታለሁ። እቺ ውሻ የታባቷን ያለችው ሲጀመር ነኝ። አሁን የምትገናኝበት የለ ነይ ያይሱ የምትገናኝበት የለ። በምን አባቷ ነው የምትገናኘው? የቱ ጋር ነው ያለችው? ምንድን ነው እሱ እንደ ጅብራ ይደፈር? ለማንኛውም ለወሳኝ ጉዳይ እንፈልግሻለን። ቀደም እኛ እዚህ እንትን ከኋላሽ እንከተለን። ቀደም አቧት ቀሸሪ በስነ ስርዓት ቶሎ ቶሎ ተራመጂ ነኝ። ቁጭ በይ ቁጭ በይ ያልኩሽ ጀዝባ አትሰደብ። ጭራሽ በራሴው ስልክ ራሴን ስታጠቂ ነበራል። ጤና ይስጥልኝ። ወረዳ 9 መረጃ ለመስጠት ነበር የፈለግ እንዴት መሰለህ፣ ቤታችን የሆነች ሰራተኛ እኛ እንኳን አይደለም በደላላም አልቀጠርናት በምንም አልቀጠርናት። ብቻ በአጋጣሚ ቤት መታ ተቸግሬያለሁ ምናምን ስራ አሰሩኝ ስትል ጊዜ ይሻልና ተቀበልናት ማለት ነው መጀመሪያ። ከዛ በኋላ ለካስ እሷ የእኛን የግል መረጃ ባለቤቴም ታማ ነበር። በኋላ ላይ ስረዳ ባለቤቴም ራሱ የታመመችው በእሷ ምክንያት እንደሆነ ነው የገባኝ። የግል መረጃችንን በየቀኑ በስልክ ሁሉም ነገር አለ። የተላላከችው ድምፅ አለ። ከዛ የሚላክላትን አጥፍቶ ግን ከዚህ የሚላከው ነገር እንዳለ አለ። ሁሉም መረጃ አለ። ሁሉም አሁን ብላ ጭራሽ መረጃው ስላላትና እኛ የምንፈልገውም ሰውዬ ስላለ ብላ ጭራሽ እላችን ላይ የፈነጨች እንደፈለገች እየሆነች ነው። እና በስነ ስርዓት እንትን እንድትል የመጨረሻ እድል እንሰጣታለን። የመጨረሻ እድል እንሰጣታለን። ከዛ በኋላ የመጨረሻ እድል በቃ ያለውን ነገር እኛ አድርጊ የምንላትን ነገር እንድታደርግ ማለት ነው። ካልሆነ መታ ያው መቀመቅ ትከትልናል። እሺ ፖሊስ ጋር አይደለም የደወልኩት ማለት ነው። እንዲህ የጓደኛዬ ጋር ነው የደወልኩት።
አዳምጪኝ እኮ እየሰማሁ። ስለዚህ አሁን ዝም ብለን እያወራን ወደዛ እንሂድና ተስማ ያለውን ነገር ልክ እንደ ፖሊስ እኮ አሁን አንድ እድል እናወራሻለን። አንድ እድል እናወራታለን። የማይሆን ከሆነ ያው መታ መቀመቅ ታወርድልናለህ ማለት ነው። ምንም መከራከር አያስፈልገው። ወንጀል ነው፣ በስነ ስርዓት ወንጀል ነው። የታወቀ እኮ ነው። የሰው ቤት መጥቶ መረጃን እየላኩ ሰውን ማስጠቃት በትክክል ወንጀል ነው። ሲጀመር በምንም አይነት መንገድ እሷ ላይ የፈጸመችው ወይም ባለቤት ላይ የፈጸመችው ነገር በራሱ ሌላ ወንጀል ነው። አሁን ስለዚህ አንድ እድል እንጠይቃታለን። የማይሆን ከሆነ እደውልልሃለሁ፣ ቶሎ ብለህ መጥተህ ይዘህ መሄድ ነው። መረጃዎቹ እንዳለ እሰጥሃለሁ። ትንሽ ደቂቃ ብቻ ነው የምጠብቀው። እሺ ምንም አልታገሳትም። አንዴ ነው የምጠይቃት። እሺ አመሰግናለሁ። እሺ ሳች ስሙ የሚፈራበት ነው እኮ እያስፈራረኝ ነው። አላስፈራረኝ። አትሞክርሽ። ዝም ብለህ ካርና ትጨርስ እና ዝም ብለህ ጎሮሮን አታድርቅ። እኔ ምንም ነገር አልፈራም። ህግ አትፈሪም? ህግ አትፈሪም ወይ? አላው ዝም ብሎ ወይ ዝም በይ። ህግ አትፈሪም ወይ? ፖሊስ አትፈሪም? አይደለም ፖሊስ አትፈሪም ወይ? ህግ አትፈሪም ወይ? አንቺ ከህግ በላይ መንግስት ነሽ፣ ብቻሽን መንግስት ነሽ። አትፈሪም ህግ? ቆም እንደምታወራ ምንድን ነው የምታጣመመው? ምንም አይደለም። ህግ አትፈሪም ወይ? ህግን አታከብሪም ወይ? እሱን አላከብርም አላልኩም። እኔ አከብራለሁ። ወንጀለኛ አይደለሽ? ሰው ስገድል አልታየውም፣ ስሰርቅ አልታየውም። ስማ ደግሞ ማለት ነው ስማ፣ መግደልና መስረቅ ብቻ አይደለም ወንጀል። ወንጀል ሰውንም እንደዚህ አሳብዶ ማስቀመጥ ወንጀል። የሰውን የግል መረጃ ቤት ውስጥ ገብቶ እየጎረጎሩ እየፈለፈሉ ለሌላ አካል ማሳለፍ፣ ለሶስተኛ ወገን ማሳለፍ፣ ይሄም ወንጀል እንደሆነ ስማ ደግሞ ማለት ነው ስማ፣ ለኔ ማለት ነው ሞትና ውርደት ለኔ አዲስ አይደለም። ልንገርህ፣ ሞትሽ ታውቂያለሽ? ከዚህ ተዋርደሽን ታውቂያለሽ? አዎ ለኔ ምንም አይደለም። እንጂ አልቆጥርም እንዳትሞክር። ምን አይነት ሲያመረኝ ነው? ሰው ደም የጠጣች እኮ ነው። ትቺ ታስታውቃለች። ነፍሰ ገዳይ ሰው ገለሽ ነው ቤታችን የመጣሽው? እንዴት ነው የሚያበላ? እና ምንድን ነው የምትይው? እያንሻለሁ ነገር ማድረግ ያለባት ነገር የምታረግ ከሆነ ታረጋለች። አይ አላረግም የምትል ከሆነ የራሳችን 3 ደቂቃ አልቆይም እኮ በቃ ማድረግ ያለባት በቃ ህግን አልፈራ ከዛ ያረጓት ነገር ያረጓታል። ህግን አልፈራም ብላለች። ህግን አልፈራ ከዛ ያን ታየዋለች። አዎ ህግን አልፈራ አላከብርም አታመናጭ ካላልሽ ግን አላከብርም አከብራለሁ በስነ ስርዓት ለስማ ለአንተም ዝም ብሎ እንጂ ማለት ነው ሰው ማከብር ነው እንጂ ለህግ ተገዢ ነሽ? አዎ ተገዢ ነሽ? አዎ ወንጀል አዳንቺ ምን ይሻላል? እንደውልለታለን ስልኩን ይዘናል። ትናንትና ስታወሪ መጨረሻ ላይ ያወራሽውን ስልክ ከዚህ ላይ ይዘናል። ሲም ካርድሽ ከዚህ ውስጥ ወጥቶ እዚህ ውስጥ ገብቷል። የገባበትን ምክንያት እየሰማን እንድትደውይ ስለተፈለገ ነው። ስለዚህ እኛ አሁን እኔም እሚትም ማንም እዚህ ቤት ውስጥ የለም። በፊት ሌላ ቀን ተደብቃ እንደምታወራው ማለት ነው። እንደምታረጊው አመቻች ሰዓት ላይ የተመቻቸልሽ ሰዓት ላይ እንደደወልሽ አድርገሽ ላውድ ስፒከር ላይ ድምፅሽን እንዳታሰሚ። አላሰማም። ስሜታዊ የሚያደርግ ነገር እንኳን ቢናገር ጸጥ ደውለሽ ላውድ ስፒከር ላይ አድርገሽ እየሰማን ማለት ነው ታወሪው። የስልኬ አንስተክ በመስኮት ላይ እንዳወሩልሽ ከፈለገ አነደህናል። ጭራሽ የእናንተ መጫወቻ ነው መጠራረጊያ ማለት ነው። በር ለሚቀመጠው አለ መጠራረጊያው እንኳን ጊዜ አታቃጥል። ይልቅ ቶሎ ያልኩሽን ብቻ አይደል ሰምተሽኛል?
ይሄ ስቃይ ይሻልሻል። ከጥፍር መጥምጡ ከስር ነው የምነግርልሽ። ቶሎ በይ። ይሄ ይሻልሻል ወይስ መደወሉ ይሻልሻል? ግቢሽ ግቢች። በርበሬ መሰልኩ እንዴ ወይስ ወደ ውስጥ ግቢ። ያዥና አንቺ እንጂ የት ነው የምታስቀምጪው? ያምሻል። ስማ በርበሬ መሰልኩ ወይስ በርበሬ መሰልኩ ልቀረጥተኝ? እኔ ሳልነካሽ ግቢ እንጂ ቶሎ ግቢ። ሳልነካሽ ያልኩት በቃ ለምን ቁርጥ አታረጋግጥ? ግቢ። ምንድነው ያማ? ዝም እኔ ራሱ ቆራረጥሻለሁ። እንኳን እሱ ተይና ማለት ነው። እኔም አለኝ እሱ ዝም ቢልሽ ነው ምትመስላለች። ሀያ አንቺ ዝም በይ። አምጪ እበት ጥፍርሽን ሳልነቅልልሽ እና በዚህ ዝቅዝቅ አድርጌ ሳልገልሽ ትደውይለታለሽ ወይስ አትደውይለት? አልደውልም። አትደውይም? አዎ አትደውይም? አዎ አትደውይም ወይ? እደውላለሁ። እሺ ነይ ወደዚህ ውጪ ነይ። ተጠም ሸምት አናቅልላት። አንቺ አትንኪያት። አስገባሻለሁ። ደግሜ አስገባሻለሁ። ስታስጠይ እሚት ተይ፣ በቃ ታያት። ተስማምታለች። እደውላለሁ ብላለች። ተስማምታለች። በቃ እደውላለሁ ብላለች። ካልሆነ እንዳሁኑ ጀምሬ የምተውሽ እንዳይመስልሽ። አምስቱንም የእግርሽንም የእጅሽንም ጣት ነው ንቅልቅሉ የማወጣው። ጥፍርሽን ነው የምነቃቅልሽ። ቁጭ በይ። ምንም ተናደሽ ምንም የምታመጪው ነገር ሲቀጥል እኔ ጥፍሯን አነቃቅላለሁ ያልኩት ለማሳመን ነው እንጂ በ2 ደቂቃ ውስጥ ደውዬ የእድሜ ልክ ስርዓት ይፈረድብሻል። ትጠፈነጊያታለሽ። ትበያለሽ እንጂ ጠበስ ጠበስ አድርጊ ልትበይ። ቅቅል አይሻልሽም? አሰማም እንዴት ነይ ቁጭ በይና ደውይ እያልኩሽ እኮ ነው። ቁጭ በይ እያልኩሽ ነው። ደውይ ነይና ቁጭ በይና አውሬ እንሁን። ከአንቺ በላይ አውሬ አልሆንም። ቶሎ በይ ልደውል ነው። ጸጥ ብለሽ አናግሪ። ዝግጁ ነሽ? ሳሚ እዚህ ጋር አለ። ገብቶሻል? ሲጣርጌ ነው እዚህ ምደፋሽ ማለት ነው። ሳሚ እዚህ ጋር አለ፣ የሆነ ሰው አለ ብለሽ ተሳስተሽ ድምፅሽ እንዲህ ቢቀየር፣ አሁን ምንም ምስርሽ እንደሌለ ነው ሆነሽ ነው የምታወሪው። ቢቀየር ስምሽ እንትንሽ ድምፅሽ ቢቀየር ብታስነቂ እና ነገሮች ቢበላሹ የመጨረሻ እድል እየሞከርኩ ነው እዚህ ጋር። ይሄ ነገር ተበላሸ ማለት የአንቺ የሚወት አይኖርም፣ የኔ የሚወት አይኖርም። ምንም እስር ቤት ተበሰብሳለሁ፣ አንቺንም አንገትሽ ላይ ሰክቼልሽ እንተላለቃለን ማለት ነው። ሰምተሻል? አዎ ልደውል ነው። ዝግጁ ነሻ? ስንት ብጠይቀኝ አይሰማህም እንዴ? በቃ ዝም በይ። 45 ቤት ነው ሁሌ የሚደወልበት በዚህ ነው። እያንዳንዱ ሰው በቃ ዳንኤል ሰላም ነው ብለሽ በዛ ሄሎ፣ ሰላም ነው ዳን? ሄሎ፣ ይሰማል አይሰማም? አንቺ እንዝላል አንድ ተራ ስራ ሰጥቼ እሱን ጨርሶ ማስረከብ ያቅቻል። አንድ ተራ ስራ ሰርቶ ጨርሶ ማስረከብ ያቅቻለሁ መሰለኝ። ምን ማሰራሽ ምን እንደምታወራው? ቆይ መጀመሪያ የሚነግርህን አዳምጥ። ምንድን ነው የምትይኝ? ከዚህ ነገር ውስጥ አስወጣኝ እያልኩ እኮ ነው። አይሰማም እንዴ? ታብታብ ዝም ብለሽ ስራሽ ነው። ዝም ብለህ ለዛ አንቺንም እንደነሱ ነው ማድረግሽ። ወይኔ ስቃይ እንደው ከዚህ ኧረ ወይ ተባታቢ ያልኩሽ አትንተባተቢ። ወሬኝ አንከፈርኩኝ መሰለኝ ማሰራት
አሁን መቼ ነው የምታገናኝ? አልነግሪኝ። እነሱ ማይኖሩ ቀን ቅዳሜና እሑድ ነው። ቅዳሜና እሑድ በማይኖሩበት ቀን እንደምንም ብለሻል። ቅዳሜና እሑድ ነው። ቅዳሜና እሑድ ነው። አሁን እንዴት ደወልሽ ታዲያ? አሁን እነሱ ቤት የሉም እና ተደብቄ ነው እያናገርኩ ያለው ማለት ነው። እና በመጣ ታገናኛለሽ ታዲያ? አዎ አለች እሷ? እሷማ አለች። አዎ ልብ ይልምጣ ታዲያ? የት በኩል ልምጣ? ዛሬ አይሆንም። እና መቼ ነው የሚሆነው ታዲያ? ቅዳሜና እሑድ አልኩህ እኮ። አትችይ ደግሞ። ቆይ አንተ ምንድን ነው የምትለው? ቆይ አገናኝኝ አልኩሽ አይደል? እንደ አገናኝኝ እሷን በቃ ብረምቲ እኔ የምለው ማለት ከዚህ ነገር ውስጥ በቃ አስወጣኝ። ስራውን ሳጨርሽ የት ነው ፍጭማት? ኧረ በስመ አብ። ቆይ እንዴት ነው የምታስበው አንተ? አብረን መሰለን የገባንበት አይደል? በአንቺ እንዝላልነት የተነሳ አንድ ነገር በሆን ተጠያቂ ትኛለሽ። ኧረ በስመ አብ። እኔ እኮ በቃ አለበለዚያ ራስን አጠፋለሁ ከዚህ ይህንን የምትደረገ ከሆነ ማለት ነው። ራስሽን የማጥፋት ኃይሉን ማን ሰጥሽ? አንቺ ወሬኛ ዝም ብለሽ ስራሽን ትይ። አንከ ምን ጫካኝ ነው? ኧረ በስመ አብ። ይበይ አሁን መቼ እንደምታገኝ እርግጠኛ ሆነሽ ንገሪኝና የት እንደምመጣ ንገሪኝ። አመቻችቼ በቃ እደውልልሃለሁ። ሄሎ ሄሎ ደግሞ ዝግ እኔ ግራ የገባኝን ነገር መልሽልኝ። ከዚህ በፊት እየመጣ ያገኛታል እያልኩሽ እኮ ነው። ባለፈው ያቅለሸልሸኛል የምትለውም ሌላ ነገር ሊሆን ይችላል ማለት ነው። ያገኛታሉ እየመጣ እየጠየቁሽ እኮ ነው ያለሁት። ያገኛታሉ እየመጣ አንቺን እኮ ነው እያናገርኩ ያለው። ስለዚህ እኛ ቤት በሌለንበት ሰዓት ላይ አምጥተሽ ታገናኘዋለሽ እንዴ? አብሯት ይተኛል? ንገሪኝ እንጂ። ወይኔ እያስደፈረች ነው። ምንድነው እሱ ነገሩ? እኔ ሊገባኝ አልቻለም። ንገሪኝ እያልኳት ነው እኮ። ለምንድነው እሱም አትናገርም? ሊገባኝ አልቻለም። ቶሎ ተናግረን ይመጣሉ እያልኩሽ እኮ ነው። እኛ በሌለንበት ይመጣል። ታዲያ መች ነው የምመጣው ምናምን እያለው እንዴ? ይመጣል። ይመጣ ነው እንጂ ታዲያ መች ነው የምመጣው? እንዴት ነው የሚለው ሲጀምር? ባለፈው ራሱ ማለት ነው ባለፈው አቅለሸልሽ የምትለው ሌላ ነገር ሊሆን ይችላል። ልሚት ዝም ብለን አለፍ ነው እኛ ምንም ነገር የለም ብለን። ተናገሪ፣ ስለዚህ ነገር አስረጂኝ። ዝም አትበይኝ። እኔ አቅቶኛል። ዝም አትበይኝ። ይመጣሉ እኔ አውጪ ትግባለች። ጥለት አውጣልኝ። ትንገረኝ።